ያለው ግን አስፈላጊ አይደለም። አበባ እኮ ኖ አንድ ትንሽ ቦሪ ከፍና ቆይ ምንድነው ታረግልኛል? ቦሪ ከፍት ነው ግባ። ወይ ብሩክ ይና ቁጭ በል። ኧረ ምንድን ነው እንግዲህ እፉዬና ቡርካ የሚባለው የእፉዬ ጓደኛ ማለት ነው በፍቅር ላይ እንግዲህ ውድድር ይዘዋል፣ ወይም ድራማ እየሰሩባት ነው በልጅቷ ማለት ነው። እንግዲህ ቡርካ መኪና ሲሸልማት ምናምን አይተናል። እንግዲህ ፉፉ ደግሞ በዛ የተነሳ በጣም ተናዶ እንግዲህ ይቅርታዬን ዛሬ ትቀበለኛለች፣ እኔና ፍቅር ያልጨረስ ነው ብዙ ነገሮች አሉና እነዛን ሁሉ ይቅርታ መጠየቅ እፈልጋለሁ። እሷ ራሷን እንደ ጥፋተኛ ካልቆጠረች፣ እኔ ግን ራሴን እንደ ጥፋተኛ ቆጥሬ በጣም ይቅርታ ጠይቃታለሁ ብሎ እንግዲህ እፉዬ ወደ ፍቅር ቤት ሄዷል ማለት ነው። ወደ ፍቅር ቤትም ሲሄድ እንግዲህ ቡርካን ጠርቶት ነበር የሄደው። ምክንያቱም ከሱ ጋር እልህ ስለሆነ የተጋባው ፍቅርና ፉፉ ምን እያደረጉ እንደሆነ እንዲያይ ቡርካን ጠራው ማለት ነው። እንግዲህ ቤት ከገባ በኋላ ፍቅርም ለምን መጣ? ካሜራ ይዘ እንድትመጣ አልፈልግም። ለምንድን ነው ካሜራ ይዘ የምትመጣው? እኔ እናንተ እንግዲህ ጨርሰናል፣ ምንም ነገር የለንም እያለችው ነበር። እሱ ደግሞ እኔና አንቺ ብዙ የምናወራቸው ነገሮች አሉ፣ አልጨረስንም። ስለዚህ ለአንዴና ለመጨረሻ ጊዜ አስገብኝና ማውራት እንችላለን ሲላት እንግዲህ በሩን ከፍታለት ገብቶ እያወሩ ነበር ማለት ነው። እፉዬ ሲያወራን የመጣው ነው የሚገርመኝና የሆነ ቂጡ ላይ መርፌ የተሰካ ሰው የለም እንደዛ እየተቁነጠነጠ የሆነ እንደ ወንድ ልጅ ኮስተር ብሎ የሚያወራ ልጅ አይደለም እና ይቁነጠነጣል። በቃ ቂጡ ላይ መርፌ የተወጋ ነው የሚመስለውና እኔ ለራሴ የታዘብኩት ነው። እንደኔ እናንተም ታዘባችሁ ከሆነ ኮመንት ላይ ጻፉልኝ ማለት ነው። ግን በቃ ለፍቅር ግራ እስከሚገባት ድረስ ማለት ነው። ምንድን ነው እንደዚህ የሚያደርግህ? ምንድን ነው የሚያቁነጠንጥህ? አርፈህ ቁጭ ብለህ ለምንድን ነው ማታወራኝ እያለችው ነበርና ከዛ በኋላ ቡርካ ለፍቅር ደውሎላት በር ላይ ነኝ ሲላት በጣም ደነገጠ ማለት ነው። ከዛ እንግዲህ ፍቅር አበባውን እንደተቀበለችው አድርጎ ማለት ነው በግድ አቀፋት ማለት ነው። እና ምክንያቱም ይሄ ድራማ እየሰራ ነው ያለው ቡርካ እንዲያይ ስለፈለገ ማለት ነው። ከዛ በኋላ እሷም ቡርካን በሩን ሲያንኳኳ ግባ ክፍት ነው እያለችው እንግዲህ ፉፉ እንቅ አድርጓት ያኔ እሷ ያለ ፍላጎቷ ነው ያነቃት። በነገራችን ላይ ይሄ ያስታውቃል ማለት ነው። ቪዲዮ ለነገሩ እናንተ በእኛ ላይ ቃቃ ጨዋታ ነው የምትጫወቱት ማለት ነው። እንግዲህ ፉፉ ፍቅር ያለ ፍላጎቷ ፍቅርን አቀፋት ማለት ነው። ከዛ በኋላ ቡርካ በሩን ከፍቶ ሲገባ በጣም ጥብቅ አድርጎ እንዳቀፋት ነበረ። ከዛ በኋላ አበባውን ሲሰጣት በጣም ውድ ቦታ ደህና ቦታ አስቀምጪው አላት ማለት ነው። እሺ አስቀምጠዋለሁ ብላ እሷም በመልካምነት አስቀመጠችው ማለት ነው። ከዛ በኋላ ግን ቡርካ አስፈላጊ ሰው በማያስፈልጋችሁ ሰዓት መጣው መሰለኝ ብሎ ጥሎ ወጣ ማለት ነው። ከዛ በኋላ ቡርካ ታል ብላ ና ምናምን ብላ መለሰችው ማለት ነው። ፍቅር እንግዲህ ፍቅር ከመለሰችው በኋላ ፉፉዬ በጣም ተናዷል ማለት ነው። በጣም የተናደደ ጭርጭር ብላ ሲናደድ ያስታውቅበታል ፉፉ ማለት ነው። እንትን ማለት መደበቅ ራሱ አይችልም እና ከዛ ከቤት እንዲወጣና በስነ ስርዓት ሁለቱ እንዲያወሩ ምናምን ጠየቀው ማለት ነው። ከዛ ፍቅርም እንግዲህ እንዴት ነው በዝናብ የሚወጣው? እንዴት በዝናብ ውጣ ትለዋለህ? እንዴት በዝናብ ይወጣል? እና ብለው ካበቃ በኋላ ነው ቤት ውስጥ እንደ ራስን እንደ እንትን እየቆጠርክ ነው። ስለዚህ እኔ ቤት ከመጣ በኋላ ለምንድን ነው የሚወጣው? አይወጣም ብላ እየተከራከረችለት ነበር ለቡሪካ ማለት ነው። ከዛ በኋላ ግን የሆነ ዲሊቨሪ ይመስለኛል ለፍቅር ተደወለላት እና ያንን ዲሊቨሪ እኔ ልቀበልልሽ እኔ እቀበልሻለሁ ብሏት ስልኳን ተቀብሏት ከሄደ በኋላ እኔና ፉፉ እናመጣዋለን ብሎ ከወጣ በኋላ እኔም አልሄድም ፍቅርን አወራታለሁ ሄደህ ራስህ አምጣ ሲለው ቡርካ ቀረ ማለት ነው። እሱም ቀርቶ ሁለቱም እቃውን መቀበላቸውን ትተው ሁለታቸውም ግብ ግብ ገጠሙ ማለት ነው። እና
በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው። ማርያምን አሁን ይሄ ምኑ ነው? እኔ እንጃ ብቻ ነው ያላቅም። ግን ማነህ ፉፉ ወደ ራስ ተመለስ ነው የምለው። ምክንያቱም አንደኛ ደግሞ ፍቅርን እንዲያው ከልብ የምትወዳት ከሆነ ጀንተል ኮራ ብለህ እንደ ወንድ አውራት ማለት ምንድን ነው? ሕፃን ልጅ መስል መርፌ ቂጡ ላይ የተወጋ ይመስል እየተቁነጠነጥ ቅርታ አድርጊልኝ ምናምን በዚህ ወጥቶ በዚህ ወርዶ በጣም ይደብር። እኔ እንጃ። እኔ በነገራችን ላይ በጣም የሆነ ይቸኩላል ማለት ነው። ረጋ ቀስ ብትል ጥሩ ነው እንላለን ማለት ነው። እና ወንድ ልጅ ረጋ ጀንተል ሲል ነው እኔ ደስ የሚለኝ። እንደዚህ አይነት የሆነ ቅሽቅሽ ያለ ወንድ እስማ ቆሊያም የሰው ቆሌ ይገባል ማለት ነው። እና ደግሞ ቆሊያ ምን ማለት ነው በሉ እናንተ መቼም አታምሩም። እና ለማንኛውም ፉፉ ቀስ ረጋ በል ማለት ነው። ፍቅርን ለማግኘት በተረጋጋ መልኩ ጀንተል ኮራ ብለህ ካጠገብህ የሚል ከሰከሱትን ሴቶች አስወግደህ ምናምን ከዛ በኋላ እኔ ያንቺ ብቻ ነኝ ፍቅር ብለህ ጀንተል ብለህ ነው እንጂ እንደዚህ የሆነ ቂጡ ላይ መርፌ እንደተሰካ እንትን ምንድነው እየተቆነጠነጥክ ፍቅር የምትለው። ስለዚህ ይሄ የማይመስል ነገር ለሚስት አትንገር እንደሚባለው ማለት ነው። ሌላው ደግሞ ቡርካ እንግዲህ ለውስጥ መግባት ነው የፈለግከው፣ ድራማው መስራት ነው የፈለግከው እያለ ነበር ማለት ነው። እንግዲህ ያው ደግሞ እሱ በሌላ ሊመጣልን ነው ማለት ነው። በሌላ ድራማ ሊመጣ ነው ማለት ነው። ምክንያቱም ያው እኛም ተሽቀዳድመን ከመቁረጥና ከማየት ወደኋላ አንልም። እናንተም እንግዲህ እንትን ከማለት ከመልቀቅ አትወጡም ማለት ነው። ከዛም በመጨረሻ ግን እኔ እቃዬን ላምጣ ብላ ፉፉ ከወጣች በኋላ ሁለቱ ያው አንተ ለፍቅር አታስፈልጋትም፣ ፍቅር ለአንተ ቅንጣት ያክል ስሜት የላትም፣ ስለዚህ ከቤት ውጣ ብሎ ፉፉ ፍቅር ማነው ቡርካን ከቤት እንዲወጣ አድርጎታል ማለት ነው። ቡርካ ከቤት ከወጣ በኋላ ብቻውን ነበረ። ከዛም ወዲያው ፍቅር መጣች ማለት ነው። ምንድን ነው? ምን ሆኖ ነው? ቡርካ ምን ሆኖ ነው? ተቆጥቶ እኮ እየወጣ እየውታለች ማለት ነው። ከዛ በኋላ ምን ሆነ? ምንም አልሆነም። እኔና አንቺ ሰላም በመፍጠራችን ደስተኛ ነበረ። በዛ ምክንያት ነው እያለ ነበር ለፍቅር ማለት ነው። ተጠርቼ ያስቆሙኝ ማለት ነው። እና ለማንኛውም እንግዲህ እንደዛ ካላት በኋላ ያው ቡርካም በጣም ተናዶ ከቤት ወጥቷል ማለት ነው። ከዛ ፍቅርም ለምንድን ነው የወጣው ብላ ፉን እየጠየቀችው ነበር። ፉን በሰላም ነው የወጣው ከዚህ አንቺ ጋር ሲደርስ የተናደደ መሰለ እንዴ? ከዚህ እኮ ደስ ብሎት ነው የሄደው ምናምን እያለ ነበር ማለት ነው፣ እያስመሰለ ማለት ነው። እና ለማንኛውም እንግዲህ እኔም ቻናሌን ላይክ ሰብስክራይብ እያደረጋችሁ አበረታቱን። እኔ ደግሞ ዛሬም ሊጋደሉ ነው እነዚህ ሁለት ወንዶች ብዬ በመሀላቸው ልገባ ነበር። ለዛሬ እንግዲህ በሰላም ተለያይተዋል። ግን ያው በአይነ ቁራኛ ነው የተያዩት። እሱም በፍቅር ምክንያት ነው። ወይ ጉድ! ኧረ ተው በእናታችሁ የምትሉበትን እወቁ ማለት ነው። ለነገሩ ያው ድራማችሁ ስለሆነ ለእናንተ ጥሩ ነው ማለት ነው። እና በርቱ። እኔንም ላይክ ሰብስክራይብ እያደረጋችሁኝ ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።